ቁልምጫ ማልበልሽኔ የኔ አለኝታ መከታዬ ደስ እንዲለኝ በምን ልጥራሽኔ እንደ ወዳጅ ጠባቂ። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቅጂ እንጂ ምን ነው ቁጭ አልሽ? የምፈልገው ሰው ማለት ነው እዚህ ጋር እየሄደ መብላት ይችላል። ማርያምን ተልባ አትወድም? የጾም ምግብ ነው። ማርያም በል ጥሩ እኮ ነው ለጾም። እሺ ጎመንና ሽሮ አለ ብላ ያው ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ምንድነው ወይና አረካትሳ እኔ እንደዚህ ነው የምጠጣው። ለዛ እኮ ነው። ኧረ በእግዚአብሔር እንዴ ዲያና ለማባተ ምን ነው ካልፈሰሰል ካንትዬ ምን ምርጥ ጉዳይ ነው። ካልሞላህ አለችኝ። እኔ ነኝ ያልኩት እኮ ያው ሞላው ስሞላ ደግሞ ለምንድን ነው እንደዚህ የምትሆኑብኝ? ለማንኛውም ካሜራ ከፍተናል። ውድ ቤተሰብ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ በሉን። እንግዲህ ዛሬ ይሄ ወይኗን ያው እስቲ በነገራችን ላይ የሰራተኝ ሹርባ ይዋት እንዴት ነው? ጎበዝ ነኝ ፏርጊያት ሹርባዋን ሰርቻት ምናምን ነገር ፏ ብለን መተናል። እንግዲህ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭም ያላችሁ እህት ወንድሞቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ አሁን ተረጋግቻለሁ። ለተጨነቃችሁልኝ በሙሉ በጣም ነው የማመሰግነው እህቶቼ። ፍቅር ተጨጋሪ ነው እና ያዩ እንግዲህ እየተንከባከበችኝ ነው። እንግዲህ ውድ ቤተሰብ ያው ታውቃላችሁ ወይኑ በጣም ትንሽ ተረባብሻ ነበረ። አሁን ግን ደህና ናት እግዚአብሔር ይመስገን። በራሷ ፍቃድ ደግሞ ያው የምንሄድበት ቦታም አለን። እስከዛ ያው እንደተረጋጋችና ደህና መሆኗን እንንገራችሁ ብለን ነው። ትንሽ ያው ጮጋራችን ጾም እየጎዳንና ውድ ቤተሰብ እንግዲህ የተባረከ ይሁን ነውና እንብላ ጋይስ። እስቲ ምግብ ደግሞ ወይኔ ግን እንጀራ ሲያኮ ይቀናሉ። በዚህ በጣም ያጓጓሻል ያጓጓል እኮ አንቺም ስለነበርሽበት ያው ታውቂያለሽ። በተለይ በዓል ምናምን ሲመጣ እንዴ ቁርሻ ባናት ነው ይባላል እንጂ ከደደለ እንዴ ያዣት የፍቅር እና እንዴት ናችሁ ቤተሰቦቻችን? እኛ ደህና ነን። እንደምታዩት የባሩክ እኮ ባንዴራ ምንድን ነው የሚያጠግቡ ልዘጋት ነው እንዴ? ገብቶኛል። አይ ባናት ብሎ ዘግቶሽ ራሱ ልበላ ነው እንዳጨርስብኝ። ጉርሻ ከሆነ እንድስች ነው። ኧረ በማርያም ትንሽ ያህል ያረከላ ብርሰ ታልባት ወደ ምን ተገኘ እንዴ? ይሄ እኮ ሆድ ያለሰልሳል። ቢያንቺ ሆድ ያለሰልሳል። ቅመስ እስቲ ምን ማረገ እኔ በልቼ አላውቅም። ኖ እንዴ እና ታዲያ ሞከራል እኮ በልቶ ስለማይተው ሁላችንም እኮ ከማሆድ አይደለም የለመድነው። እሺ ካላችሁማ እንግዲህ አሁን ገናም እየደረሰ ነው። ሰላም ያድርሰን አሜን። በልዩ ሁኔታ ገና ልናሳልፍ አስበናል። በዚህ እንደዚህ የጎዳና ላይ ያሉትን ምናምን ነገር እያበላን እቅድ ይዘናልና ማገዝ የምትፈልጉ ማብላት የምትፈልጉ ልብስ ማልበስ እንደዚህ ማለት እናንተ ለልጆቻችሁ ያልሆነ ያስቀመጣችሁት ምናምን ነገር እንድንሰጥላችሁ የምትፈልጉ ካላችሁ በዚህ አናግሩኝ። ስልኬን ከስር አስቀምጥላችኋለሁ። እንዲሁም ደግሞ ለአቅመ ደካማ ማለት የኛ ጾም እየፈተን ጾም የማይፈታው ኢቭን ሽሮ እንኳን የማይበላውና እንግዲህ ያው ማለት በየቦታ እየዞረን ለመስጠት አስበናል ማለት ነው። እንግዲህ ያው እንዳሳብ መረቃት ይደርሳችሁ እንጂ በጣም የተራበው ማብላት በዚህ በጣም ቀላል ነገር እንዳይመስላችሁ። በጣም እመቤቴን ከእግዚአብሔር ይገኛል።
ለሰው ለደህና ሰው ምናምን የሆነ ነገር ማለት ማሽቃበጥ ምንም ነገር አይጠቅምም። ውድ ቤተሰብ እመቤቴን ነው የምላችሁ። በጣም ነው የሚያጸድቁት። የሚያጸድቁ እንደዚህ አይነት ሰው ነውና እኔና ባሮክ ሁሌ ያው ወይኗ እንኳን ብዙ አትሄድም ነበረ። እኔና ባሮክ ግን ሁሌ እዛ መቅደኒያ ውለን ስንመጣ እግዚአብሔር ምስክር እንዴት አይነት የመንፈስ እርካታ እንደምናገኝ በጣም እግዚአብሔር ምስክር። ከዛ በኋላ እዚህ መተሽ በቃ የሚሰማሽ ስሜት በጣም እመቤቴ ምስክር። አዎ በተለይ ደግሞ ኖርን በነፃ ባገለግልም እዛ ቦታ ወደ ቤት ተመልሶ ነው ሳይለም እግዚአብሔር እኔ ራሱ ያሳዝንሻል። በዛ ላይ ደግሞ ስትረጃቸው ደስ ሲሉ በቃ ምርቃታቸው በትንሹ ነገር ምርቃታቸው ሚሊዮን ነው ተቀብላችሁ በጣም እግዚአብሔር በትንሽ ብር ተደርጎ ምርቃት እኮ አይገኝም። አፍሶ መምጣት ማለት ነው። ቤቱ በረከት ሞልቶ ነው የሚጠብቅ። በቃ ሰው ስለማያገኙ እዛ ጋር ሰው ሄዶ ሲጎብኛቸው ምናምን ለካ ሰው አለን እንደ የማለት አይነት ስሜት ይሰማቸዋል። ምግብ ማብላቱን ብቻ አይደለም ወደ ቤተሰብ በዘይ እግዚአብሔርን ሄደን እኛ እግዚአብሔር ማራችሁ ብቻ ስንላቸው በቃ በጣም ነው የሆነ የሚያሳዩ ፊሊንግ አለና የእውነት እኔ እድለኛ ነኝ በዘይ እንዲሁም ደግሞ የምትልኩኝም እድለኛ ናቸው የሚያቤቴን። ምክንያቱም ኑሩት ስንት ፎቅ ስንት መኪና እንኳን ኑሩት እንደዚህ አይነት ስራ ለመስራት ያልታደለ ብዙ ሰው አለ። ብዙ እህቶች አሉ ቢያንስ 3 ምናምን ይሆናሉና ሁሌ በየወር በቃ እንደዚህ ነገር ግን ቤታቸው ውስጥ እኮ ይሆነ የራሳቸው የሆነ በቃ ከባድ ህይወት ሊኖራቸው ይችላል። ታማሚ ቤተሰብ ሊኖርባቸው ይችላል። በአንድ እጅ ሰርቶ ሊሆን ይችላል። ግን በየወሩ እነሱን አቢልን አስባል በአመት አንዴ እንኳን ኖርት ማያስባልና የእውነት አንዳንዴ በቃ እኔ እንዴት አይነት መታደል ነው ይላል እግዚአብሔር ምስክሬ። እንደዚህ የምታዙኝ የቀናባቸው አለኝ ማለት እኔ በጉልበት ነው እናንተ በገንዘባቸው እግዚአብሔር ብሎ ደግሞ እኔ ትልቅ ደረጃ ደርሼ ቢያንስ 10 አዛውንት ይዤ ብኖር በጣም ነው ደስ የሚለኝ እመቤቴ ምስክሬ። በቃ ማለት ኢቭን ምንም ነው ማታስቡ አዛውንትና ህፃን ልጅ አንድ ነው። ተንኮል አያሳስብም። ሁለተኛ ነገር ደግሞ አሜት እንኳን አይኖርም። በቃ አንዳንዴ ማርያምን ከነሱ ጋር መዋል በቃ ትልቅ ደረጃ መድረሶ በደንብ የተሻለ ሀሳብ ማሰብ ነውና በቃ እኔ እንደዛ ቢሆን ደስ ይለኛል። አዛውንት ህፃናት እንደዛ ነገር ያውቃል ሁላችን እንከፍታለን በሶስት ለማየት ያብቃችሁ። ወይኑ እስከዛ እንትን የሆነ ሙያ ትማሪያለሽ። እኔ እንኳን ሹሩባ ሰራላችኋለሁ። ሹሩባ ይችላል ስትመጡ እንደኔ እንደዚህ የሚያምር ሹሩባ እንደ ህፃን ልጅ ነው ገላይን ራሱ ያጣበችኝ ብሉንጂ የዛሬው ምንድነው የዚህ ቤት ምግብ አይጣፍጥም አላችሁ? ኧረ በጣም ነው የሚጣፍጠው። ያንቺ አይመስልም የእናት እጅ አይመስልም። በነገራችን ላይ ወዲስ ቤተሰብ ጎመን ይናፍቃል። ያዩት ማለት ማርያምን በጣም ብዙ ቦታ ነው ሰው አውቃለሁ ዳዩ ሲጀመር ለቪዲዮ ራሱ ሳይሆን እነግራታለሁ ብዙ ጊዜ እውነት ነው። ያው ሌላ ነገር እኮ አይደለም ሌላ ነገር ሳይሆን ያው የምታዘጋጀው ቅመማ ቅመም እንደገና ደግሞ ንጽህና። አሁን ምሳሌ ይሄ ሽሮ እግዚአብሔር ምስክሬ ለየሆነ ቀን ማለት ነው ሽሮ አለቀብኝ ከቤት ውስጥ። እኔ ደግሞ አለ ሽሮ መኖር አልፈልግም። ከዛ ግማሽ ገዘውኝ እመቤቴ ማርያም አለ ተባልባልትና እኮ አፈር ቅመም እኔ ቤቴ ውስጥ ብዙ አይነት ቅመም አለ ባረግበት ምን ቴስቱን ልቀይር አልቻለም። ታምናለህ ጌታ ሆይ አልኩኝ። አሁን እነዚህም ሰዎች በቃ ሰራልሉ ነው እንዲያልኩኝ እመቤቴ። አንዳንዱ እኮ ለገንዘብ ነው ወይ በክዳና ምራስ አፈር እመቤቴ ምንም ጥሩ አይደለም። ግን ለገንዘብ በጣም ስግብግብ የሆነ ሰው እንደዚህ ነው። እግዚአብሔር ይሁን ብቻ ማለት ለገንዘብ ባንሞት እንዴት ነው ትርፍ የማይበቃ በቃኝ የማይል ሰው ታውቂያለሽ? ማለት ደህና ነገር አዘጋጅተው ብዙ ብር እግዚአብሔርን አሁን በርበሬ ሳዘጋጅ እርግጥ እግዚአብሔር ይመስገን ወስዶ ኮሜንት ቆንጆ ነው የሚሰጡኝ። ለጊዜው ግን ውድ ነው ብሎ የሚወስድ ሊሆን ይችላል። ቤቱ ከደረሰ በኋላ ግን ይገባዋል። አንደኛ ቅመም አንደኛ በርበሬ በንጽህና አዘጋጅተው በቃ እግዚአብሔር ገዛባለም እኮ የተገቢውን ብርም ራሱ ከፊ አይከፋሽ። በቃ ተገቢው ነው ብለሽ ታስቢ እግዚአብሔር ነው። የምትገዛው ነገር እኮ በሙሉ ውድ ነው በዚህ ሰዓት። ለዛውም እሷ ልፋቷን ሳታስብ እኮ ነው። አዎ የጉልበታ ሳታስብ ነው። ያው እዚህ ምድር ላይ ስንኖር መልካም ነገር ስንሰራ አሬ በቃኛል ማለት መልመዳ ባሮክ ያሁን ወደፊት ምንድነው የምትከፍተው አንተ? እኔና አንቺ ያው ተነጋግረን ምን ምግብ ቤት ልትጋራኝ? ያው
ያው እኛ አረ ሴቶቹ አያስቀምጡም እዛ ምግብ ቤት ነው ያላስገባክም አረ እንደው በግ አምላክ በዩቲዩብ እንኳን ምጽፈዋል እኮ አረ ወይኔ ረስቼው ማለት ዳርልኝ አይደልመች አይደለም ኖ አይደለም የማዳም ቆንቆንሽ አግንተ ነው እውነት መታደል ነው እንደዛ ነው እና ከሞያ ሞያ ይዞ ነው እኮ የመጡት አያ የወይኗም ምግብ ታውቃለህ ማርያምን እሱማ እንዴት እንደምጣፍጥ እኛ እንዲነን እንግዲህ ያለን ጎበዝ እህቶች ነው ያሉኝ በነገራችን ላይ ውድ ቤተሰብ እንግዲህ ያው ዛሬ የቤት ጨዋታ እኛ ቤት ብለን እንጥራችሁና ያው እንግዲህ ምሳ እየበላን ነው ቡናም እየተፈላ ነው እና ደግሞ ቡናም እየጠጣን እንግዲህ እንጫወታለን በእውነት ስለምታስቡልን ስለምትጨነቁልን እጅግ አድርገን እናመሰግናለን ማርያም እናንተ ስታስቡ እኛም ይጨንቀናል በጣም ማርያም እና እናመሰግናለን እንጨርሳት